በዮሐንስ ራእይ ምዕራፍ 14 ቁጥር 6 ላይ በምድርም ለሚኖሩ ለሕዝብም ለነገድም ለቋንቋም ለወገንም ሁሉ ይሰብክ ዘንድ የዘላለም ወንጌል ያለው ሌላ መልአክ ከሰማይ መካከል ሲበር አየሁ እንዲል ቅዱስ ቃሉ እንደ ቀደሙት አባቶቻችን የማይለወጠውን ቅዱስ ወንጌል ለፍጥረት ሁሉ ማብሰርን ዓላማው ያደረገው ይህ ቃለ ወንጌል ቲቪ ነው። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። እንደምሰነበታችሁ እግዚአብሔር አምላክ ለዘላለም የተባረከ ይሁን። ይህ የቃለ ወንጌል ቴሌቪዥን ሳምንታዊ ፕሮግራም ነው። እግዚአብሔር አምላክ ለዘላለም ይባረክ። ዛሬ የህይወት ምስክርነትን የምንሰማበት ጊዜ ይሆናል ማለት ነው። በክርስቶስ ኢየሱስ እግዚአብሔር የረዳት እህታችን ሜሮን በቀለ የምትባል እህት ጋብዤላችኋለሁ። ይሄ ፕሮግራም በብዙ የምትታነጹበት እንደሚሆን ተስፋ እናደርጋለን። እግዚአብሔር አምላክ ለዘላለም እየተባረከና የተመሰገነ ይሁን። ሜሪዬ ጌታ ኢየሱስ ክርስቶስ ይባርክሽ፣ ዘመንሽ የተባረከ ይሁን። ጥሪያችንን አክብረሽ ወደዚህ ስለመጣሽ ተባረኪ። አሜን። እኔም እግዚአብሔር ይባርካችሁ ስለጋበዛችሁኝ፣ ጊዜያችሁን ስለሰጣችሁኝ በጣም እጅግ አድርጌ አመሰግናለሁ። እግዚአብሔር አምላክ ለዘላለም የተባረከ ይሁን። እንጸልይና ወደ ህይወት ምስክርነቷና ወደ አገልግሎቷ እንሄዳለን ማለት ነው። እግዚአብሔር ይመስገን። ጌታ አምላክ በጌታችን በኢየሱስ ክርስቶስ ስምና ስልጣን ስለዚህ ጊዜ እጅግ አድርገን እናመሰግናለን። የእስራኤል ቅዱስ የሰራዊት ጌታ እግዚአብሔር ሆይ መጽሐፍ እንደሚል ከቃላቸው ምስክርነትና ከደሙ የተነሳ ድል ነሱት ተብሎ እንደተጻፈ እግዚአብሔር አምላካችን እግዚአብሔር አባታችን በጌታ በኢየሱስ ክርስቶስ ስምና ስልጣን የዲያብሎስ ሥራ የሚፈርስበት ብዙ ቅዱሳን የሚታነጹበት የተወደደ ጊዜ ስለምትሰጣት በጌታችን በኢየሱስ ክርስቶስ ስምና ስልጣን እጅግ አድርገን እናመሰግናለን። የእስራኤል ቅዱስ የሰራዊት ጌታ እግዚአብሔር ሆይ በናዝሬቱ በኢየሱስ ክርስቶስ ስም ጸለይን። አምላክና አባት ምሕረት እንዲበዛልን፣ ጸጋ እንዲበዛልን፣ ቸርነት እንዲበዛልን፣ ቅዱሱ መንፈስ በመካከላችን እንዲሆን ባሪያን እንድትደግፋት በጌታ በኢየሱስ ስም እንጸልያለን። እግዚአብሔር አምላክ ስለሰማሃን፣ ስለረዳሃን፣ ስላገዝከን እጅግ አድርገን እናከብረሃለን። ጊዜያችንን ሁሉ ባርክልን። እግዚአብሔር ሆይ ይህንን ምስክርነት ይህን ጊዜ በቤታቸው ሆነው የሚከታተሉን ሁሉ በጌታ በኢየሱስ ስም የተባረኩ ይሆኑ። እናመሰግንሃለን በጌታ በኢየሱስ ስም አሜን። በዮሐንስ ራእይ ምዕራፍ 14 ቁጥር 6 ላይ በምድርም ለሚኖሩ ለሕዝብም ለነገድም ለቋንቋም ለወገንም ሁሉ ይሰብክ ዘንድ የዘላለም ወንጌል ያለው ሌላ መልአክ ከሰማይ መካከል ሲበር አየሁ እንዲል ቅዱስ ቃሉ እንደ ቀደሙት አባቶቻችን የማይለወጠውን ቅዱስ ወንጌል ለፍጥረት ሁሉ ማብሰርን ዓላማው ያደረገው ይህ ቃለ ወንጌል ቲቪ ነው። እግዚአብሔር አምላክ የተባረከ ይሁን። ትንሽ ስለ እህታችን ወይዘሮ አገልጋይ ወይም ሚሽነሪ ሜሮን በቀለ ትንሽ መግቢያ ልንገራችሁ። እሷ የበለጠ ሐሳቧን ሼር ታደርጋችኋለች። ሜሪ በሚሽነሪነት የምታገለግል እንዲሁም ደግሞ ብዙ ችግር ያለባቸው ማህበራዊ ችግር ያለባቸውን ኢኮኖሚያዊ ችግር ያለባቸውን ብዙ ሰዎችን በመርዳት በመደገፍ የምታገለግል የእግዚአብሔር ሰው ናት። እንዲሁም ደግሞ ባለትዳርና የልጆች እናት ናት። እግዚአብሔር አምላክ የተባረከ ይሁን። እኔ ስጋብዛት የህይወት ምስክርነቷን በተወሰነ ደረጃ ስለማቀው ብዙዎቻችሁም እንደምትታነጹበት ተስፋ በማድረግ ነው የጋበዝኳት። እግዚአብሔር አምላክ የተባረከ ይሁን። እንግዲህ ሜሪዬ ጌታ ኢየሱስ ክርስቶስ ይባርክሽ። ፕሮግራማችን እንግዲህ ወደ ኋላ ለመልሰሽና ሜሮን በቀለ ማን ናት? እንዴት አደገች? የታደገች እንዲሁም ደግሞ ወደ ክርስትና ከማምጣቷ በፊት የነበረው ህይወቷ ምን ነበረ? ምን ይመስል ነበር የሚለውን እሱን እናይና ወደ ቀጣዮቹ ሐሳቦች እንሄዳለን ማለት ነው። በዛው ራስሽን ታስተዋውቂያለሽ። እጅግ አድርጌ አመሰግናለሁ በመጀመሪያ ስለጋበዛችሁኝ።
አስቀድሜ ይህንን ሰዓት እግዚአብሔር ስላዘጋጀልኝ ሁሉ ነገር በእግዚአብሔር ሰዓት ስለሆነ እግዚአብሔር አምላኬን እናንተን አመሰግናለሁ። የጌታ ስም ብሩክ ይሁን። ወደ ራሴ ሲሄድ ደግሞ እኔ ስሜ ሜሮን በቀለ ባላለሁ። እንደ ማንኛውም ቤተሰብ በዚህ ኢትዮጵያ ተወልጄ ያደግኩ ነኝ። ከዛ በኋላ ያው ወደ ጀርመን ሀገር ወደ አውሮፓ ሄድኩኝ። እዛ ከሄድኩ በኋላ ጌታን እዚህ ነው የሰማሁት፣ መከር ቸርች እነ ፓስተር ህሮይ ጋር ለሞቴል ጋር ነበር የሰማሁት። ከዛ በኋላ ግን አልነበርኩም። እዛ ከሄድኩ በኋላ ያው የውጭ ኑሮ ትንሽ እንትን ይላል እና በሆነ ሰርግ አጋጣሚ ቸርች ውስጥ ሄጄ ከዛ ጌታን ወሰንኩኝ ማለት ነው። እንዴት ወሰንኩኝ? ሰዎች ካሴት ሰጡኝ እና ያንን ካሴት ዘፈን መስሎኝ ስከተው መዝሙር ነው እና ትልቅ አስተዋጽኦ ያለበት የተስፋዬ ጫላ መዝሙር እንዴን የለወጠው ስሰማው በቃ ወሰንኩኝ። ግን ምን እንደሆነ አላውቅም፣ ግን ወሰንኩና እዛ ቸርች መሄድ ጀመርኩ። እስካሁን ያለሁበት ቸርች ማለት ነው። ሜሪ ወደ ጌታ ከመምጣት በፊት ምን አይነት ሰው ነች? የት ነበረች? እናገኛት መጀመሪያ፣ ከዛ ወደ ጌታ የመጣሽበትን እናወራለን። አስቸጋሪ ህይወት ነበረኝ። የቲኔጀር ህይወት። ቤተሰቦቼ የምን እናቴ ትሰማለች አሁን በጣም በቃ አስቸጋሪ፣ በጣም አስቸጋሪ ሰው። በቃ በጣም ሙዚቃ፣ ዘፈን ወዳለሁ፣ ዳንስ ወዳለሁ እና በጣም አስቸግራቸው ነበረ። የምር በጣም አስቸግር። እናቴ በጣም ታዝን ነበር። ትምህርት ላይ ሲያስገቡኝ እኔ ትምህርት ቤት የለውም፣ በቃ የቀን አለ ፓርቲ ምናምን የሚባል እዛ ውስጥ ነበርኩ። የምር ያንሳይ ጌታ ከዛ ቦታ ነው ማለት ልክደው የማልችለው የህይወት ለውጥ ስላደረገልኝ ማለት ነው። እና እግዚአብሔር ከዛ ብዙ ሌላ ነገር ማቅ ሆኜ ሳይሆን ግን በጣም ሙዚቃ እኔ ላይ ኢንፍሉዌንስ ያደርግ ነበረ እና በጣም ግርግር ወዳለሁ። ዛሬ ተገርፌ ነገር የለውም። እንደዚህ አይነት ህይወት ውስጥ እያለሁ ወደ ውጭ ወጣ። ወደ ውጭ ወጥቼ እዛ በቃ ምድረ በዳ ነው ገብቶ። እምነት አልነበረሽም? እምነት አልነበረሽም? እዛ ምንም ነገር። ግን ኦርቶዶክስ በጣም አክራሪ ነኝ። እንደዛ ሆነ። ቤተሰቤው እንደዛ ስለሆነ በደንብ ያስቀድሳለሁ ምናምን። ግን ያው ደግሞ የወጣትነት እድሜ ያለ እንደዛ ነበር። ከዛ ግን እግዚአብሔር ቸር ነው። እንዴት ወደ ሰው ህይወት እንደሚመጣ አናውቅም። እና በአጋጣሚ በሰርግ ምናምን የሄድኩት። ከሰርግ በኋላ ግን ህይወቴን የነካው ነገር ነበረ፣ ግን እኔ አላውቀውም ነበር። ምክንያቱም እዚህም እህቴ በጌታ ነበረች፣ እኔ ተከታይ። መከር ቸርች ይዛኝ ሄዳ እዛ ላይ ነው በቃ የዘራው ይመስለኛል። ያ ዘር እዛ ሄጄ ነው የበቀለው ብዬ ነው ማምነው። ተጋብዘሽ ነው? እዛ ቸርች ሄድኩኝ። ከዛ ካሴት የሆነ ሰው ለሆነ ሰው እህቱ ልካለት ያ ዘፈን መስሎኝ ስከተው መዝሙር ነው፣ የተስፋዬ ጫላ መዝሙር። ይሄ በር ሲዘጋ ትመጣለህ የሚለው መዝሙር እና አላቀውም። አለቅስ ነበር። የቤተሰብ ናፍቆትም ነበር። በቃ እኛ ሰርተን አናቅም እዚህ ሀገር አይደል? እዛ መስራት ነው፣ ሌሊት ብርዱ ነው ምናምን እና መረረኝ በጣም። ጀርመን ከሄድሽ በኋላ በጣም መረረኝ። እዚህ እንደፈለክ ትላለህ፣ እንደፈለክ ነው ምናምን እና ደግሞ እኔ በጣም ኢትዮጵያ ነው። ለዚህ ነው አሁንም ብዙ ወደዚህ ምሰራ። ብዙ ጊዜ ትመላለሻለሽ? በጣም ሀገሬን በጣም ወዳለሁ፣ ካልቸሩን ወዳለሁ። ልጆች የሚያውቃሉ ማማና ኢትዮጵያ ይላሉ። እና በዚህ መካከል ግን ሲሪየስ ጌታ አገኘ ማለት ብዙ ነገር ውስጥ ገብቼ ነበር። እዛም ሄጄ በጣም አክቲቭ ነኝ እና በጣም አክቲቭ እና እንትን አዘጋጅ ነበረ በአመት አንድ ጊዜ ፓርቲ እና እዛ ውስጥ በዲጄ በምናምን በጣም ብዙ በቃ እንትንና ግን ያን የምናገኘውን ገንዘብ ለቀይ መስቀል ነበር የምንሰጠው። እግዚአብሔር ከዛ ውስጥ እንዴት አድርጎ እንዳወጣኝ አሁን ዞር ብዬ ሳየው ነው የሚገባኝ። ያኔ ግን ብዙ አልገባኝም ነበር እና ወደዛ ሄድኩኝ ማለት ነው። ሁሉ ነገር ባንዴ ተሰካካልኝ፣ እንዳልጠፋ ስለፈለገ እግዚአብሔር። ለሰዎች የሚከብደው እኔ በጣም በቃ እንዴት በጣም አክቲቭ ልበለው በጣም እኔ የሚመስለኝ አሁን ግን
ይሄ እንትኑ ነበር የሚሰራብኝ ብዬ ነው የማስበው። በቃ ያው ጮሆም ባይወጣ ጌታን ስናገኝ ነው የሚመጣው። በጣም አክቲቭ ሰውን የማሳመን በጣም እንትን ነበረኝና በቃ ወጣቶችን ሰበስባለሁ። ከዛ ዲስኮ በአመት አንድ ቀን ጭፈራ በቃ በደንብ ጭፈራ እዛ በዲጄ በምናምን እናደርግ ነበረ። ከዛ በፊት ደግሞ አንድ ልጅ አሁን ድረስኛ ቸርች አለ ከበደ ይባላል። በምስክርነት በጣም የታወቀ ነውና ያለንበት እጅ የሰጠንበት ቦታ ይመጣል። ይመጣና ምስክርነት ይመሰክርልንና ግማሾቹን በመኪና ግማሾቹን ትራንስፖርት ሰጥቶን ይሄዳል። ወደ ቸርች ይዞ ሊሄድ ማለት ነው። እና በቸርች ያው በምስክር በነገርነት ውስጥ ነው የሚሰራው። ከዛ እኔ ምን አላቸዋለሁ፣ እናንተ እዛ ሄዳችሁ የምታለቅሱት ቢራ ገዝተን እዚህ ዲስኮነር እዛ አትሄዱ፣ ሲያለቅሱ ልትሰሙ ነው ምናምን እላቸዋለሁ። እንግዲህ አስብ፣ በጣም ወጣቶች ነን ገና 12 ክፍል ጨርሰን ሄድን ገና። እሺ ይሉኛል፣ ይቀበሉኛል። ቢራ ገዝተን እኔ አልጠጣም እኮ እነሱን ነው ማጠጣው። ሊጸልዩም ሲመጡ አንዱን ልጅ ወይ ወስድና አጠጣና በቃ እንዲህ አይነት ህይወት ውስጥ ፈን ነበር ማረጋው። ጌታ ግን ሰው ቢነግረኝ ስለማልሰማ እሱ ራሱ በመዝሙር በኩል መጣ እና አረሳውም። ከስራ መጥቼ ምርር ብሎኛል። የጠዋት ተነስቶ ሄዶ መስራት ምናምን እና እግዚአብሔር መጣ ወደዛ። ከዛ ራሴ ደወልኩ። አንድ ቀን ቸርች ስለሄድኩ ደወልኩና የሆነች እህትን ውሰጅኝ አልኳት። እዛ ቸርች ሄድኩ። በቃ በዛው ቀረሁኝ ማለት ነው። ግን ሲሪየስ ለውጥ ሆነ እኔ ህይወቴ ላይ። ምንድነው ልክ እንትን ሲለኝ በቃ እንዲገባኝ ፈለግኩ። ስለዚህ ከስራ አንድ ሳምንት ታምም ያለው ብዬ ቀርቼ በሬን ዘግቼ አዲስ ኪዳንን በጣም አነበብኩት። ከዛ ተንበርክኬ ጸለይኩኝ። ምክንያቱም ኦርቶዶክስም በጣም ስለማምን ስተት እንትን ውስጥ እንዳልገባ። ከዛ ሰዎቹም ታውቃለህ ወደ ጌታ ስትመጣ ብዙ ሰው ይመጣል። ምን ነክቶሽ ነው ይሄን መናፍቅ ምናምን ይሉሃል። ጀርመኖች ሳይቀሩ ነበር ቤቴን የሚያንኳኩ ምን ሆንሽ ምናምን። ከዛ ከተማውን ለቀቅኩኝ። አሁን ውሳኔ ነበር ማደርገው እና ከተማውን ስራዬን ምን ብዬ ለቅቄ ቸርቿ ወዳለችበት መጣሁ። እንዲያውም ትዝ ይለኛል 3 ወር ስራ ደሞዝ ተቀጣሁኝ። በጣም አሁን ይሄን ሁሉ ብዙ ሰው አያውቅም፣ ግን በጣም ሲሪየስ ነበር እኔ ጌታን በቃ እንዲገባኝ የፈለኩት የነበረው። ከዛ በእውነት እግዚአብሔር ያው ቸር አይደል፣ የጠራችሁ የታመነ ነው ይላል አይደል? የጠራኝ እንደዚህ ነው ወደዚህ ህይወት የመጣሁት፣ ወደ ክርስትና ህይወት ማለት ነው። በዮሐንስ ራእይ ምዕራፍ 14 ቁጥር 6 ላይ በምድርም ለሚኖሩ ለሕዝብም ለነገድም ለቋንቋም ለወገንም ሁሉ ይሰብክ ዘንድ የዘላለም ወንጌል ያለው ሌላ መልአክ ከሰማይ መካከል ሲበር አየሁ እንዲል ቅዱስ ቃሉ እንደ ቀደሙት አባቶቻችን የማይለወጠውን ቅዱስ ወንጌል ለፍጥረት ሁሉ ማብሰርን ዓላማው ያደረገው ይህ ቃለ ወንጌል ቲቪ ነው። በክርስትና ጌታን ካገኘሽ በኋላ በሕይወትሽ ላይ ያለው ያየሽው ለውጥ በእርግጥ አሁን እንደነገርሽኝ ሰፋ መቀየር ቀላል አይደለም ለብዙዎቹ። ጓደኛን ማጣት ብዙዎቹ ይከብዳቸዋል። አንቺ ግን ወዲያው መሰረታዊ ነገር ሳትማሪ እንደው የደቀ መዝሙር ትምህርት ጥምቀቱንም ምኑንም ሳትወስጂ ወዲያው ነው አክሽን የወሰድሽውና ከዛ በኋላ ያለው ሕይወትሽ እንዴት ነው? ከዛ በኋላ እንዴት ሆነ? ጸሎት እንግዲህ ታቀኛለህ አንተ እና እኔ የእግዚአብሔር ስጦታ ነው ብዬ ነው ማምነው። እግዚአብሔር ራሱ እኔ ወደ ጌታ ከመጣው በኋላ እዚህ ቸርች ውስጥ ፓርቲስፔት ሳደርግ በጣም ሌሊት በቃ የሆነ በኢየሱስ ስም እንኳን ማለት ያቅተኝ ነበር። የሆነ አንድ ነገር ይታገለኝ ነበር። ምክንያቱም ከዘፈን ዓለም ውስጥ ነው የወጣሁት። ብዙ ነገሮችን እንትን ማረግ ነኝ እና ስለምፈራ ተነስቼ ጸልያለሁ። አሁን የዚህን ጊዜ ቃል በውስጤ ይመጣል። የሆነ ቃል ይመጣል። የቱ ጋር እንዳለ አላውቅም፣ ግን ቃል ይመጣልኛልና ፈልጌ ያገኘዋለሁ። ከዛ በዛ ጸልያለሁ። አሁን ልምድ ሆነ። ታምነኛለህ? ጌታን ከተቀበልኩ ጀምሬ ሌሊት 3 ሰዓት ተስነስቶ መጸለይ ለእኔ ሲምፕል ነው።
ጸልያለሁ ልጆች የሚያውቃሉና ከዛ ጸሎት ውስጥ በጣም ጸሎት ውስጥ ስለመሆን አሁን ይሄ ነገር እየለቀቀኝና ከዛ ህይወቴን እንትን ያለው ጋሽ ሽጥላ የሚባሉ ከአሜሪካ መተው እኛ ቸርች አገለገሉ። ከዛ ሁሉ ጊዜ እኔ የሆነ እንግዲህ አጋንንት ይወጣል ምናምን ሲባል ስለምሰማ ካለብኝ ይውጣ ብዬ በሞኝነት በእግዚአብሔር ለማስመርመር ነው። በቃ ንጹህ መሆን ፈልኩ። ጌታን ወደድኩት በቃ። ከዛ አንዳንድ ሰው ያስገቡ ይጸልያሉ። ቸርች ነው ገባሁና ጋሽ ጥላ እኔ አጋንንት ካለብኝ እንዴ በህይወት ያለው በእውነት ከዛ ልጄ አንቺ ለብዙዎች ብርሃን ልትሆኝን ይጠራሽ አንቺ የለብሽም ብላ ያ ለብዙዎች ብርሃን የሚለው ነገር ውስጥ የገባ ውስጥ አሁን ብርሃን እኔ ውስጥ ገብቷል። ስለዚህ ለብዙዎች ብርሃን ከዛ ይሄ ነገር እንደዚህ ያለፈ ማለት ነው። ቃሉ ማንበብ መጸለይ ጸሎት እንትን ውስጥ ህብረት ውስጥ ገባው። ለረጅም ጊዜ ጸሎት ህብረት ውስጥ በቤተ ክርስቲያኔ ማለት ነው። አሁን ብትጠይቀኝ ደህንነት ደቀ መዝሙር ምናምን ተጠምቄያለሁ። የዛ ጊዜ ምን እንደተማርኩ አላቅ ምናምን ብቻ ጌታ መውደዴን እንጂ ይሄ ምን ሁላችንም ልጅ ነና ያኔ ስደት ነው ትንሽ ህብረት ነው የተጀመረው። እዛ ውስጥ ነው ጆይን ያደረኩት። ግን ከዛ በኋላ እግዚአብሔር በእኔ ዓላማ ስለነበረው በጣም ጠላት በጣም በተለያየ በኑሮ በቃና ሄድኩና ልጄ ያው አገባው በቤተ ክርስቲያኔ ወለድኩ እና ትልቋ ልጄ ድንገት ከዛ አቋርጬ ልጀምርልህ ብዬ ነው ማለት መሀል ላይ ያለው በጣም ብዙ ማውራት የምፈልገው ብዙ ሰዎች ጠላት በተለያየ ነገር ሊጎዳ የሚችለው ብዬ ነው። 11 ዓመት ነው እኔ ሆስፒታል ውስጥ በላ ከልጄ ጋር የኖርኩት ማለት ነውና በጣም ቆንጆ አትሞስፌር ላይ ነበርን። ቆንጆ ነገር ላይ ነበርን። ልጆቼ ክርስቲያን ትምህርት ቤት አስገብቻቸው ነበር የሚማሩት ማለት ነው። እዛም በጸሎት ህብረት አረጋለሁ። እንቶች ወላጅ በጣም እንትን ነኝ ሰራለሁኝ። ምሰራው ግን ጥቂት ሰዓት ነው 4 ሰዓት ብቻ። ሞር ልጆቼ ላይ ነበር ልጆቼ ላይ ነው ጊዜ የምሰጠው እና እንደዚህ ያለን 2010 ኦክቶበር 22 አረሳውን በህይወቴ። ከዛ ፊት አንድ ህልም አየሁ። ምንድነው ኃይለኛ አውሎ ንፋስ እየጠራረገ እየመጣ እኔና ልጄ አንዲት ደግሞ የልጄ ጓደኛ አለች እየሮጥ ግቢ ወደ ቤት የሚል ድምጽ ነው የምሰማው። ሮጠን እንገባና በሩን እንዘጋዋለን። ከዛ እኛ ሀገር መስኮት እንዲቀመጣል ክፍት እንዲሆን ነፋስ እንዲገባ ዝጊው እሱንም ሲለኝ ልዘጋው ሲሄድ እያየሁት መኪኖቹን እየጠረገ ምናምን ዳውሎ ንፋስ ነው። ልዘጋው ስል አንድ እጅ አምልጦ ይገባና ልጄን በጥፊ ይመታታል ቁጭ ብላ መሃል ሳሎን ላይ። ከዛ ፊት የደረሰብኝ አንድ ችግር ስለነበረ ፋሁንስ ተመልሶ ደግሞ የምን ችግር ነው ብዬ ነው ያሰብኩት። ልጄን አላሰብኩም። ከዛ ለ3 እህቶች ነገርኳቸው። የሆነ ነገር ውስጥ አልፋለሁ ግን አመልጣለሁ እና ጸልዩልኝ አልኩኝ። በቃ ይሄንን ረሳሁት። 2-3 ጸልየን ረሳ ነው። ልክ ይሄንን ማርች አካባቢ ነው ያየሁት። ኦክቶበር 22 ጠዋት ላይ ልንሄድ ትምህርት ቤት ውድድር ነበረ ስፖንሰር እንትንም እዛ ላይ ማማ አለች። እግሬ አልሰራ አለኝ። መነሳት መሄድ ያልፈለገች መስሎኝ ሲሄድ እንትን ነው አይ አሁን ደግሞ ተንቀሳቀሳለች። ከዛ ተነስታ ያው ሄድን ማለት ነው። እንዲህ ያለ ዲሴምበር ላይ ትኩሳት መጨመር ልጄ በጣም እየቀነሰች ልክ ዲሴምበር ልደቷ ላይ ሌላ ጊዜ አክቲቭ የምትሆነው ብላን ከዛ በቃ እንደዛ ሆኖ ጃንዋሪ 3 ዲያግኖዝ አደረጉ። ክሬፕስ ነው። ለዛውም ደግሞ ይሄ ALL የሚሉት አኮት ሌውኬሚ ሊምፋቲክ ሌውኬሚ በእንግሊዘኛ እንደዚህ ይመስለኛል፣ በጀርመንኛ ነው ማለት። ከዛ ሲነገረኝ ሌላ ዓለም ውስጥ ነው ያለሁት። የት ነው ያለሁት? ምንም አልገባኝም። በቃ ከዛ ሴትዮዋ ዶክተሯ ትዝ ይለኛል የደም ካንሰር ነው አለች። ልክ እንዲህ ስትለኝ ይሄ ሰው ሲደነግጥ ቀጥ ብሎ ይቆም የለ እንደዛ ነው የደነገጥኩት። አልጠበቅኩም። ሰምቼን የቤት ይመጣል ካንሰር ብዬ አስቤ አላውቅም። ጤነኛ ልጅ ናት፣ የመጀመሪያ ልጅ የምትወድ ምናምን በጣም አዛ ወደ ሽንት ቤት ገባሁና ከዛ በኋላ አይምሮዬ በደንብ አወራሃለሁ እንጂ በደንብ አላስብም። 7 ቀን ሙሉ ከዛ ወሰዱን ማለት ነው። የካንሰር ታማሚ ህፃናት እዛ ሌላ ዓለም ነው። የመሳሪያው ጩኸት የምኑ
በቃ ሰው ሲያወራኝ እኔ ሰው በአንድ ሳምንት ጸጉሩ ነጭ ይሆናል፣ ነጭ በረዶ ሆነ ስርስ የፊቴ ላይ ሰውነቴ ከሳ ቢያወሩኝ አልሰማ፣ በቃ አላዳምጥ። እንዴት ይሆን ህልም ነው የሚመስለኝ የነበረው። በሰባተኛው ቀን ጌታ ያው በህልም በአንድም በሌላም ይናገራል። አሁንም ህልም አሳየኝ። ጉድጓድ ውስጥ ገብተን ከዛ ውስጥ ሊያወጣ ሲል እሷ ስትወጣ እኔ ግን ሳቅተው እምባዬ እንደከበደው ገባኝ። እዛው አልጋ ጋር ተንበረከኩና ጸጋን ስጠኝ አልኩኝ። በቃ ይሄን የምወጣበት ጸጋ ስጠኝ። እናት የለም፣ አባት የለም። እነሱ ደግሞ ፊት ለፊት ነው ትሞታለች ካሉ ፊት ለፊት ነው መተው የሚነግሩ። ይሄ አባብሎ ምናምን የለም። ይሄን ያህል ቀን ቀራት ነው የሚሉ። እዛ ላይ ልክ ስጸልይ አይኔ ተከፈተ። ልክ ማየው ራይ ሱናማይቷ ሴት ነበር ማየው፣ እንደ ፊልም ነበር ማያት። እና ልጇ ጉልበቷ ላይ ሲሞት ወስዳ ጸሎት ስፍራ ስታስቀምጥ እየጸለይኩ የለውም እኔ አይኔ ተከፍቶ ነው ማየው። ደነገጥኩኝ። ከዛ እዛ ውስጥ አያለውን አስቀምጣ ሁሉ ደህና ነው መልካም ነው ብላ ወደ ጌታ ሰው ስትሄድ ልክ እዛ ጋር ነጥ ተለወጠ፣ ህይወቴ ተለወጠ። የእምነት ሴት አደረገኝ ጌታ። ማለት የእግዚአብሔር ጸጋ ያቺ ሬሳውን የሚያስቀመጠችው ገና ታማለች የተባለው ነው። ከዛ በኋላ ያው ብዙ ፕሮሰስ አለፈ። ብዙ ሳፈር አረገች ልጄ። ከዛ ነፃ ነች ተባለች እና ወጣች። ጌታ ይመስገን። ኑሮ ቀጠለ፣ ህይወት ቀጠለ። ልክ በ2 ዓመቱ አግሬሲቭ ሆኖ ወደ 4 ስቴጅ እየደረሰ እንደገና ይሄ ነበር መሀል ላይ በጣም ከባድ ነበር። የሚሰጣት ኬሞ ኮንሰንትራት ነው። የበፊቱ ቀላል ነው፣ ይሄ ግን 24 ሰዓት ነበር። እና ክብር ለጌታ ይሁን። አሜን አሜን። ዛሬ ላይ ቆመናል። ሁሌ ሳስበው እግዚአብሔር ነገን ሲያይልን ዛሬ ላይ የምናልፈው ነገር ሳያሰጥመን ለነገ እንደዚህ ለሚያልፉ ሰዎች መጽናናት እንሆን፣ ሕያው ምስክር ሆነን እንድንቆም ነው። ስለማይወደን አይደለም። ብዙ ድምፅ አለ፣ ኃጢአት እስቲ መርምሩ፣ ጸልዩ፣ እስቲ ንስሐ ግቡ የሚባል ማንኛውም ሰው ይላል። አንዳንድ ሰዎች እነሱ ጋር ሲሆን ጠላት ነው፣ አንተ ጋር ሲሆን ኃጢአት ነው ብለው የሚሉ አሉ። እና ኢንቴንሲቭ ውስጥ ገባች። በቃ አከተመ። ሐኪሞቹ ተስፋ የላትም፣ 1 ወር ዕድሜ ግፍ ከ1 ሳምንት እንደው ከረዘመ 1 ወር ተባለና መሳሪያ ሁሉ ጠፋፋ። ጌታ ይመስገን እግዚአብሔር ቃል ስላለን። በእውነት አሁን እኔ ማወራለ አለፍ እያልኩኝ ነው ሰዓት ስለማይበቅ። በዚህ ሁሉ ግን በወደደን በእርሱ ከአሸናፊዎች እንበልጣለን። ከዛ እነሱ እያወሩ እኔ ውስጤ ላይ ሪጀክት አረገው ነበር። ጌታ ልጅ የሰጠኝ ወገቤ ላይ እያለች እንዲህ አይደለም የተናገረኝ። ጌታ የተናገረኝ ታረገውን ነገር ውስጡ ያለውን ነገር ነው፣ አልቀበልም አልኩኝ። ሰዎች ነግረውኛል፣ በቃ ልቀቂ፣ ልጅቷን አታስረዝሜ። በእውነት እውነቴን ነው የምልህ። በህልም አይተናል፣ በቃ የጌታ ናት ልቀቂ ነው አለቀ። ከዛ ይሄ እንደዚህ ፕሮሰስ እያለ ከኢንቴንሲቭ ወጣች ማለት ነው። የ1 ሳምንት ዕድሜ ምናምን ጠዋት ጉበቷ አበጠ። ጉበት ካበጠ ውሃ ምናምን ስለሚይዝ ምንም ማድረግ አይችሉም። ጠፋፋ፣ ልቧ ላይ ብቻ ነው የተደረገው። ሰኞ ጠዋት መጣና ፕሮፌሰሩ 2-3 ወረቀት ምናምን አዘጋጃ ያለኝ። እዚህ ጋር ለማንም አልተናገርኩም። ምክንያቱም አሁን የሚመጣልኝ እኔ ውጭ ሳይሆን እግዚአብሔር ይችላል አሁን የሚለውን ነገር ነው። በቃ እዚህ ጋር ነው እኔ የእግዚአብሔርን እጅ በተአምራት አምናለሁ፣ በድንቅ በተአምራት አምናለሁ። እግዚአብሔር ይሰራል፣ ይሰማል። ተነገረኝ። ወረቀት ምናምን አሉ። ወጡ። ነርሷ ምን አልኳት? እቤት ደርሼ እመጣለሁ አልኳት። እንዴት ትሄጃለሽ ምናምን አለች። እመጣለሁ። የሆነ ነገር እንደማትሞት እርግጠኛ ነበርኩ። ምን እንደሆነ እነሱ ደግሞ እንዲሄድ አልፈለጉ። ምክንያቱም እኔ ብቻ ነው መግባት አይቻልም። ምክንያቱም ኦልሬዲ 3 ልጆች ናቸው። ሞርፊን ይሰጣቸዋል። ሞርፊን ታውቁ እንደሆነ ይሄ እንዲስነኳቸው ስለሚያም ህመሙ እስኪሞቱ ድረስ ቀስ እያለ ነው የሚወስዳቸው። እቤት መጣሁና በር ዘጋሁና እንዲህ አልኩት፣ ጌታ ነው ይሄ በመጽሐፍ ሽባው ተነሳ የተባለው እንዲህ ነው። ቃል በቃል ተንበርከከ ይሄ እንዲህ የተባለው በእኔ ህይወት ካልሰራ
ይሄ መጽሐፍ ታሪክ ነው አላምነው። አንተ ሕያው እንደሆንክ እንዳለ እማምነው አሁን ሽባው ተነሳ የተባለው ሞትን በሕይወት ይችላል እግዚአብሔር ማለት የልቤ ጩኸት ነው። እግዚአብሔር እኔ መድፈርም አይደል፣ ግን እግዚአብሔር ለሚያምን ሁሉ ይቻላል። እግዚአብሔር እንዳለ ለሚያምኑት አይደል ዋጋን ይሰጣል ይላል። እንዳለ የምታምን ከሆነ በቃ ይሄ ቃልህን ሰብኬዋለሁ፣ ጸልዬበታለሁ፣ ለሰዎች ሲታመሙ ብያለሁ። አሁን ግን በሕይወቴ እንዲሰራ አልፈቅድም። መሞትም ካለባት አሁን አይደለም አልፈቅድም አልኩ። ጸለይኩ። የእውነት ፊቴን ታጥቤ ሄድኩ። ማክሰኞ ቀን ሰኞ ጠዋት ነው የጸለይኩት። ለማክሰኞ ጠዋት ባይብል ስተዲ በፓልቶክ ያሬድ ያደርጋሉ። ታውቀዋለህ? ያሬድ ፓልቶክ ላይ ይደረጋል እና እኔ ሆስፒታል ስለሆንኩ ቸርች የመሄድ እድል የለኝም። በዚህ አጋጣሚ እድል እያላችሁ የምትቀሩ በእውነት አልቅሻለሁ። ቸርች ናፈቀኝ ብዬ እና ባይብል ስተዲ እያጠኑ ነው። እኔ የሰመመን እንቅልፍ ወስዶኝ ነው። ግን ምን አሉ? ሽባውን ተነሳና ተመላለስ አለው የሚለው ቃል እያጠኑት ነው። ልክ በዚህን ሰዓት አንድ ድምፅ ወደ እኔ መጣ። ጸሎት ተፈውሳለች የሚባለው ድምፅ እንደ ሰመመን እንደ ራእይ እኔ ምንም አይገባኝም። ብቻ ግን ለእኔ ገባኝ። ብድግ ብዬ ልጄ ተፈወሰች አልኩኝ። ከእንግዲህ ከዛ ሰመመን ውስጥ ነው የተነሳው። ባይብል ስተዲ እኮ እየሰማው ነው፣ ግን በቃ ድካም ምንም ስላለ የዚህን ሰዓት ከ20 ምናምን ቀን በኋላ ብድግ አለች። መሳሪያው ጮኸ። ነርሶቹ መጡ። ነርሷን ዘልዬ አቀፍኳት። ሚራክል ሆነ ማለት ነው በልጄ። በቃ በሚገርም ፍጥነት በቃ እውነት ጌታ ይሄን ሰራ። ከዛ አለፍ ልንገራችሁ። ተነስታ ምን ካለች በኋላ ከ5 ዓመት በኋላ እንደገና ተመልሶ መጣ ካንሰር። እና የዚህን ጊዜ ከባድ የሆነው ልጅ 18 ዓመት ሞልቷታል። ስለዚህ የምትፈርመው እሷ ነች ቴራፒ ለማድረግ። አሁን የእሷ እምነት ነው የተፈተነው። ይሄ እግዚአብሔር ከኔ ምን ይፈልጋል አለች። በዮሐንስ ራእይ ምዕራፍ 14 ቁጥር 6 ላይ በምድርም ለሚኖሩ ለሕዝብም ለነገድም ለቋንቋም ለወገንም ሁሉ ይሰብክ ዘንድ የዘላለም ወንጌል ያለው ሌላ መልአክ ከሰማይ መካከል ሲበር አየሁ እንዲል ቅዱስ ቃሉ እንደ ቀደሙት አባቶቻችን የማይለወጠውን ቅዱስ ወንጌል ለፍጥረት ሁሉ ማብሰርን ዓላማው ያደረገው ይህ ቃለ ወንጌል ቲቪ ነው። አይወደኝም። ልጅነቴን በሆስፒታል አልፈርምም አለች። እኔ ያለኝ እድል ምንድነው? መጸለይ ብቻ ነው። መጸለይ እግዚአብሔርን መቀስቀስ። በእውነቴን ነው የምልህ። ይሄ ሆነ። ከዛ ዶክተሯ ገብታ አናገረቻት። ከዛ እሺ ብላ ፈረመች ማለት ነው። ያው ቦን ማሮ መቀየር ነበረበት። ኬሞ ወስዳ መቅኔዋ መቀየር ነበረበት። እግዚአብሔር ሁሉን አዘጋጀ፣ ሁሉን ሰራ። የምናመልከው አምላክ የጠራችሁ የታመነ ነው ይላል። ከክፉ የሚጠብቃችሁ የሚያጸናችሁ እርሱ እግዚአብሔር የታመነ ነው። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 7 አካባቢ መሰለኝ ያለውና ሁሌ ይገርመኛል። በቃ እኔ አይደለሁም የታመንኩ፣ ሁኔታ አይደለም የጠራን፣ ግን እግዚአብሔር የሱ ያደረገን እሱ የታመነ ነው። በልጄ ሕይወት ያየሁት ይሄ ነው። እዚህ ጋር ፕሮሚስ ገባው ጌታ። ሁሉ ነገር ተሰካክቶ ቦንማሮ ሌሎች እየጠበቁ ለሷ ተገኘላት፣ ተለወጠ። ከሞት ነው የተነሳችው። እዚህ ጋም ረጅም ስለሆነ ጊዜ ስለማይበቃ ሌላ ጊዜ በደንብ አወራዋለሁ። ግን ተደረገላት፣ ተለወጠላት። እቺ ልጅ ሪከቨር አደረገች። ጌታን ግን እንዳታነሱብኛለች። ቢወደኝ ልጅነቴ ምናምን፣ ግን እግዚአብሔር ቸር አይደል? አንቺ እኔ ነሽ እያለ እኔ ቤት ጸልያለሁ እያለ አገኛት። ከዛ በኋላ ይኸው አሁን እንደምታየው
እሷ ደግሞ ትበቀለው ጀመር ጠላትን፣ በበሽታ የተያዙትን፣ በአጋንንት የተያዙትን። ምን እግዚአብሔር የወጣቶች አይታታል ቪዲዮዋን ማስከፈት ትችላለህ። በጣም ታገለግላለች ብዙ ወጣቶችን። ግን እግዚአብሔር ጌታ ኢየሱስ ራሱ ተገለጠላት። ለወላጆች የምመክረው የትም ይግቡ። እኔ አንድ ቀን ከሌሊት 9 ሰዓት መጣች። ምንም አላልኳት። እኔ ጸልያለሁ፣ እግዚአብሔር ከሰጠኸው አንተ መግባት ፍቅር ብቻ ነበር ምሰጣት። አልሄድም ቸርች ስትለኝ ምንም አልላት፣ ጸልያለሁ። ጌታ ኢየሱስ ራሱ ተገለጠላት። እንዲህ ስትመጣ ላበላውና እንዲህ ብላ ኢየሱስ ናይት ብላ። ከዛች ጊዜ ጀምሮ እኛ ቤት ይበቃ ለውጥ። የእውነቴን ነው የምልህ። ጸልያለች፣ ታመልካለች፣ ትሰብካለች። በቃ ትልቅ ቸርች ነው። በጣም ብዙ በቀን 3 ሽፍት መሄድ ትልቅ በእኛ ከተማ ውስጥ የጀርመን ቸርች ትልቅ ወጣቶችን ያቀፈ። በእርግጥ እኛ ቸርች ኢትዮጵያን ቸርች ነው ያደገችው። ከዛ በኋላ ግን ያው ቋንቋ ምንም ስላለ ወደዛ ሽፍት አደረገ። የጌታ ሐሳብ ነው ብዬ ነው ማምነው። እና እዛ ላይ ወጣቶችን ማገልገል ጀመረች። ሲሉ በተወሰነ ጊዜ 100 ምናምን ወጣቶች ሆኑ። ቸርቹ ማምኖ ሰጣት። ከዛ ሊደር አደረጋት፣ መሪ አደረጋት፣ ያሰለጥኗታል። ብዙም አሉ። ይሄ ሆነ። ከዛ ይሄ ነው ምልህ እግዚአብሔር መታመን እግዚአብሔርን። ከዛ በኋላ ነው እኔ ሚሽነሪ ለመሆን ጌታን ፕሮሚስ ገባሁለት። ወደ አገልግሎቱ ከመምጣትሽ በፊት የሄድሽበት መንገድ እንደ እናት ፔንፉል ነው። በእንደዚህ አይነት ህይወት ውስጥ ለሚያልፉ ሰዎች መልእክትሽ ምንድን የሚለውን እሱን ሳትናገር ማለት ነው። ትክክል ነው። በሽተኛ እንደዚህ ልጆቻችሁ በማንኛውም ነገር ማለት ካንሰር ሲባል እንደነግጣለን። ኦፍኮርስ ያስደነግጣል፣ ፍርሃት አለ። ግን እኔ በጣም ጸልይና ሐኪሞቹ ከሚናገሩት በላይ የጌታን ድምፅ ጠብቃለሁ። የጌታን ቃል በውስጤ ምን እና ፍርሃት እኮ ይኖርሃል። አፌ ግን አንድ ቀን ስንፍና ተናግረው የምታወቀው በዛ ነው። እንዴት ነው እንተ ጌታ መልካም ነው፣ እግዚአብሔር መልካም ነው። ሱናማይቶ ያለችው ቃል እንዳትረሳ። እሱ ነው ይዞኝ የመጣው እና ምንድነው ሲላዳ ህይወት ትኖሪያለሽ፣ ገና ትበቀያለሽ። ጠላቴን ደግሞ ምን እለው ነበረ? ብትሞት ወንጌል ሰብካለሁ እንጂ አላውረመርም። እንዲህ ነበር የምናገረው። ሞኝ እውነቴን ነው የምልህ። አይምሮዬን የሳትኩ ነበር የሚመስለው። ግን ምንድነው ለእናቶችም አንደኛ ልጆች በምንም ውስጥ ቢሆኑ ፍቅር መስጠት። ምክንያቱም ይሄ ሆርሞን ለውጥ አለ፣ ብዙ ነገር አለ። ፍቅር መስጠት፣ ጊዜ ማሳለፍ። በቃ በላያቸው ላይ ደግሞ የእግዚአብሔርን ቃል መናገር። 11 ዓመት ልጅ አሁን እንደ ቀልድ ስናወራው እንደ ቀልድ ነው። እኔ ግን ትንሽ ልጅ ቤት አለኝ። ቤት ገብቼ ሰርቼ ምናምን እንደገና ደግሞ ሆስፒታል ሄጄ ሌሊት አልተኛም። ሲጮ መሳሪያ የሚመተው የሚነግሩኝ ተስፋ እንደሌለው ነው። አስብ፣ ከ3ኛ ወደ 4ኛ ስቴጅ እየሄደ ነው። እጤዎች ሁሉ ነበሩ፣ ደም ካንሰር ብቻ አይደለም። እና ግን በዛ ሁሉ እግዚአብሔር አብርሃም ተስፋ በሌለበት አይደል ለሙታን ህይወትን የሚሰጥ የሌለውን እንዳለ አድርጎ በሚቆጥር በእግዚአብሔር ፊት አይደል ምስጋናን እየሰጠ እግዚአብሔርን። ምክንያቱም ለሙታን ህይወት የሚሰጥ እግዚአብሔር ነው። የመጨረሻው እንደውም አንድ ቪዲዮ አሳያለሁ። እሷም ትላለች 100 ጊዜ ተነግሮኛል ሞት የሚባለው። የመጨረሻውን ግን የሚጽፈው እግዚአብሔር ነው፣ ሐኪሞች አይደሉም። ዋው! በእውነት ለእናቶች የምለው ተስፋ አለመቁረጥ፣ ራስን አለመጣል። የተኛው ሬሳ ላይ ነበር የምናገረው። ማለት ተስፋ የለውም፣ ምንም ነገር አይሰጣትም። አጥንት 23 ኪሎ ናት፣ ቆዳ ነው። የ80 ዓመት ሽማግሌ ነው የምትመስለው። በእውነት እውነቴን ነው የምልህ። አሳያለሁ ፎቶዎች ምናምንና እግዚአብሔር ግን አጥንቷ ላይ ቃሉ እየገባ ይሰራ ነበር። እኔን ደግሞ በእምነት ያሳድገኝ ነበር። ደፋር አደረገኝ። በእግዚአብሔር ነገር ደፋር አደረገኝ። ሐኪሞቹ የሚሉትን ሳይሆን የእግዚአብሔርን በቃ እግዚአብሔርን ለእንትና እንደዚህ ብሎ እንደዚህ ሆኖ የለም የሞተውን ያችን ሴት እንኳን ጣቢታ ሆይ ተነሽ ብሎ። ስለዚህ ሁሌ የማስበው የእግዚአብሔርን ቃል ነበር። እግዚአብሔርን በእውነት አልጣለኝም፣ ማለት ለክፉ አሳልፎ አልሰጠኝም። እምባዬን አየ እና በተቆረጠበት በ30 ዓመት ፕሮፌሰሯ ምን አለችን? በ30 ዓመት የሥራ ልምዴ
ይህ የመጀመሪያ ነው። እውነት በእነሱ วุንደር ይሉታል። እስስ አይን วุንደር አለች። እኔማው እንደ ጌታ ነው በጣም ነው የታገላት። ዛሬ እንደምትበቀለው አውቆ እኔም እንደምበቀለው አውቆ የኔ ቤተሰብ እንደሚበቀለው አውቆ እኔን ተስፋ ለማስቆረጥ ግን እግዚአብሔር መልካም ነው። በዛ ሁሉ እግዚአብሔር ረድቶና እናቶች ምንም ቢሆን እኛ እናቶች በጣም ተጽዕኖ ፈጣሪዎች ነን። የውጩ ሳይሆን ምንድነው እዚህ ላይ በጣም ይቅርታ ስላቋረጥኩሽና የአእምሮ ህመምተኛ ልጅ ያላቸው ያሉ ክርስቲያኖች ሆነው ሰይጣን እየከሰሳቸው በዚህ አይነት ማለት የሚያውረመርሙ በቃ አሁን አንቺ እንዳልሽው እግዚአብሔር እንደተከራከርሽው እንደተሟገትሽው ማለት ነውና እንዲህ አይነት ችግር ውስጥ የሚያልፉ ቤተሰቦች አሉ። እኔማቃቸው በጣም በብዙ ችግር ውስጥ የሚያልፉ አሉና ምንድነው አንቺ የምትያቸው? ለነሱ ምለው ነገር ምንድነው? ለነሱ ምለው ነገር ምንድነው? ሰዎች እኛ ክርስቲያኖች እኔ ብዙ ሰምቻለሁ። ብዙ ጥቅስ ይሰጠኛል። ንስሐ ግቡ፣ አንቺም አባቱ የውም ንስሐ ግቡ በደል። እግዚአብሔር ግን እንደሱ አይደለም። እግዚአብሔር ቸር ነው። በእውነት እኛን አይቶን አይደለም የወደደው ማለት ያን እንደፈለግን ነው አይደለም። ግን በድካምህ የሚራራልህ አምላክ ነው ያለው። ድካም ውስጥ እንኳን በሆነ እግዚአብሔር አደረገ እምለው እናንተ የተለየ በደል ስለሰራችሁ ሳይሆን እግዚአብሔር እናንተን ስላመናችሁ እንደምትሸከሙ እኔ እንደምሸከም ጸጋን አብሮ ይሰጣል እግዚአብሔር በዛ ውስጥ። እዚህ ጋር አሁን እቺን ልጨርሳት፣ ምክንያቱም እዚህ ጋር ያመጣኝ አሁን የምሰራውን የሚሽነር ስራ የህፃናትና የአሮጊቶች ስራ ላይ እናቶች ላይ በጣም እሰራለሁ። ያደረገኝ ልክ ልጄ ሶስተኛው እንትን ላይ እግዚአብሔር እንትን አልገባሁለት። የኔ ልጅ እዚህ ሀገር ስላለች 3 ጊዜ ትልቅ ብር ነው የሚወጣው ዳነች። ገጠር ውስጥ ያሉት እናቶች እንዴት እንደሚያለቅሱ ህፃናት እንዴት ሰፈር የሚያደርጉ እኔ 6 ሳምንት ፈቃድ አለኝ። ነርሲንግ ሆም ነው ምሰራ። ምን አልኩት ጌታን ካሁን በኋላ ቫኬሽን የሚባል አላረግም። ይሄ 6 ሳምንቴን ላንተ አድሼዋለሁ በጌታ ፊት። ለዚህ ነው ሰው እዚህ ስመጣ ለመዝናናት ይመስለው ነው። ታውቃለህ አንተ ወንጌልን ለማገልገል ነው። ሚሽነሪ ቤተክርስቲያንም አሁን ኦልሞስት 2ኛ ዓመቴ መጣ ሚሽነሪ አርጋ። ከዛ በፊት ግን ብዙ ስራ ሰርቻለሁ። ጦርነት የተጎዱ አጣዬ ሄጃለሁ፣ ደብረ ብርሃን፣ መቀሌ፣ በጣም ማይገባበት የመቀሌ መንገድ ማዛ ሄጃለሁ። የተደፈሩ ሴቶችን አደራጅቼ ወጣቶችን እንትን ገዝቼላቸው ማሽን የውሃ ማውጫ እስካሁን ድረስ እንትን አለን። አሁን ችግር ስላለ እና ለጌታ ያንን ጊዜ ቀደስኩት እና ጌታ ሚሽነሪ እንደዚህ ነው የጀመርኩት። ዲቴል ደግሞ ሌላ ጊዜ በደንብ አወራላችኋለሁ። ይሄን የምሰራው ደግሞ ሙሉ ሰዓት 8 ሰዓት ሰራለሁ። ፓርት ታይም አጸዳለሁ። መስራት የምችለው እሱን ብቻ ነው። ማታ ላይ ሌላ ምግብ ቤት ምናምን ነው ያለው። ያንን ሰበስብና ቁብጥልና እመጣለሁ እዚህ። ከዛ በኋላ ሚሽን ሰራለሁ። ሚሽነሮች ልካለሁ። ከአሴምብልስ እንትን ጋር ነው የምሰራ ጉባኤ እግዚአብሔር ጋር እንትን ላይ ሰርቻለሁ። ሐረር ላይ አለኝ አንድ፣ ሻሸመኔ፣ ዳውሮ፣ ባሌ እንደዚህ ኮንሶ ላይ ትልቅ ቸርች እና እንደዚህ ያደረግን ማለት በቃ ጌታ ይረዳን ስለሆነ ፓስተር እና ይሄን እድልም ስለሰጠኝ በጣም አመሰግናለሁ። ሌላ ጊዜ ደግሞ በደንብ በሰፊው እናወራለን። በቃ እኔ እዚህ ጋር ጠቅለል አድርጌ ልናገር የምፈልገው እኛ እናቶች ስለ ሚኒስትሪ ትንሽና ፍንጭ ብትሰጪን። ስለ ሚኒስትሪ ያው በዚሁ በካውንስሉ ፈቃድ ያገኘ ሆፕ ፎር ሆፕለስ ቦርድ አለው እና ምሰራው ሚሽን ስራ ላይ ወንጌል ስራ ላይ እንደ ዘሩባቤል የከተማውንም ቅጥር እንደገና ቤተ መቅደሱንም እንዳለ አይደል ልክ እንደዛ ወንጌልን እሰራለሁ። ሰዎች ምግብ ባበላ ብቻ እሱማ ከኛ ውጭ ያሉ ያበላሉ በጣም በተሻለ ሁኔታ። እስር ቤቶችም እንደዛ፣ ህፃናት ማረሚያ በቃ እንደዚህ እሰራለሁ ወንጌልን። በጣም ወደፊትም በኃይል እሰራለሁ። እግዚአብሔር ይረዳኛል። በዚህ ነው። በዚሁም አመሰግናለሁ። እዚህ ፈቃድ ሰጥተውኝ አደርጋለሁ። ሚሽነሮችን ሳፖርት አረጋለሁ፣ እልካለሁ። ከሚሽን ትምህርት ቤት ሲወጡ አሴምብል ፎርም ሞልተው ይሄዳሉ። ሪፖርት 1 ዓመት ሳፖርት አረጋቸዋለሁ።
ባለፈው መልካ ጀብዱ ላይ አሁን አለቀ ማለት ነው። 10 ሰዎች ተጠምቀዋል። ወደ 200 ምናምን ጌታን ሰምተው 100 ምናምን ሰዎች ሪፖርቱ ላይ የሚለው አቴንድ ያደርጋሉ። ወስነው የተጠመቁ ግን 10 ሰዎች ነበሩ። እስካሁን ይጨምራል። እኔ 1 ዓመት ነው ሳፖርት ማረገው ከዛ ወደ ሌላ ከተማ። አሁን ደግሞ ብዙ ወንጌል ያልሰሙ አሉ እና ወገኖች ይሄንንም ደግሞ ሚኒስትሪ በዚህ ሰፖርት ማድረግ የምትፈልጉ ፓስተር ከታች አካውንቱን ያስቀምጣል። ሌጋል ነው፣ በካውንስሉ የተሰጠው ነው። እንደገና ደግሞ በዛ በአውሮፓ ሬጂስተር ላደርግ ግን ኤንጂኦ አይደለም። ይሄ ሚኒስትሪ ነው፣ ወንጌል ላይ የሚያተኩር ነው። ህፃናትና አሮጊቶች አዛውንቶች ላይ በብዛት ሰራለሁ። ትሬኒንግ ሰጣለሁ። ትምህርት ስልጠና በደንብ ያው ተምሬያለሁ። ደግሞ በስልጠና አሁንም እየተማርኩ ነው ሊደርሺፕ እንትን እና በዚህ ነው። በጣም ጌታ ይባርካችሁ የምትሰሙ ከዚህ ውስጥ ሁሉ ጊዜ የጠራችሁ ከክፉ የሚጠብቃችሁ የሚያጸናችሁ እግዚአብሔር የታመነ ነው። ይህንን ያዙልኝ። ሁለተኛ ደግሞ ሁለተኛ ጢሞቴዎስ ምዕራፍ 4 ላይ ጳውሎስ በመጨረሻ ምን አለ? በሕያውና በሙታን ሊፈርድ ባለው በመንግስቱ እመክርሃለሁ ይለውና ዘርዝሮ የወንጌልን ሰባኪነት ስራ አድርግ። ክርስቲያኖች ወንጌልን በጣም ስሩ። በጣም ብዙ ሰው ወንጌል ያልሰማለ እና ከልባቸው አክሊል አለው ጌታ ምስክሮቼ ትሆናላችሁ ያለውን እውነት ማስተላለፍ ፈልጋለሁ እና በዚህ ላይ ወጣት፣ አዛውንት፣ አሮጊት አንድ እናንተ መናገር ብቻ ነው። ማሳደግ እንትን ማለት የእግዚአብሔር ስራ ነውና ጌታ ይባርካችሁ። ተባረኩ። ፓስተር ጊዜ ስለሰጣችሁኝ እግዚአብሔር ይባርካችሁ። በጣም እናመሰግናለን። ጌታ ኢየሱስ ክርስቶስ ይባርካችሁ። ዘመናችሁ የተባረከ ይሁን። በሚቀጥለው ሳምንት በሌላ ፕሮግራም እንመጣለን። ሜሪዬ በጣም ከልብ ነው የማመሰግነው። አገልግሎትሽ በጣም ሰፊ ነው። ብዙ መናገር የምችያቸው ብዙ መመስከር የምችያቸው ብዙ ነገሮች ነበሩ፣ ግን ጊዜ ስለሌለ በነገራችን ላይ 9 ሰዓት ነው 10 ሰዓት በረራለሽ ትመለሻለሽ እና ባላት ትንሽ ደቂቃ ነው ከኛ ጋር ለማሳለፍ ፈቃደኛ ሆና መስዋዕትነት ነው የከፈለችው እና እኔ በጣም ተገርሜያለሁ። እግዚአብሔር አምላክ ዘመንሽን ይባርክ። አገልጋይ ናት። በዛ እኔ እንኳን ማስታውሰው በዛ በጦርነቱ ሰሜን አካባቢ በነበረው ጦርነት በጣም የማይደፈሩ ቦታዎችን እየሄድሽ በጦርነት የወደሙ አካባቢዎችን እና ትጎበኝ ነበር፣ ትረጂ ነበር። አጣዬ በጣም አደገኛ ቦታ ነበር የዛን ጊዜና እዛ ላይ እየሄደች ድጋፍ ታደርግ ነበር። ሆስፒታል አካባቢ እንደዚህ አጣዬ ሆስፒታል እና በጣም ወፍራም ነገር ነው ያላት፣ ግን ጊዜ ስለሌላት በሚቀጥለው ጌታ ቢፈቅድ ስትመለስ የህይወት ምስክርነቷን በጥልቀት ታቀርብላችኋለች። እግዚአብሔር አምላክ የተባረከ ይሁን። ስለዚህ በቃለ ወንጌል የቴሌቪዥን አገልግሎት ስም ስለሰጠሽኝ ጊዜ ስላካፈልሽ ሰውነት ከልብ ነው የማመሰግነው። የእስራኤል ቅዱስ እግዚአብሔር ይባርክሽ። አጭር ጸሎት እንጸልይና ዘላለማዊና ጻድቅ እግዚአብሔር ሆይ እናመሰግንሃለን። እድልን ስለሰጠህን ስላንተ ልናወራ ልንጫወት እግዚአብሔር ሆይ እድልን የምትሰጥ አንተ ነህና እናመሰግንሃለን። አሁንም እዚህ የተቀረጸው እግዚአብሔር ሆይ በሰዎች ልብ ውስጥ እንዲገባ እግዚአብሔር ሆይ ድምጽ ሲሰሙ ህይወት በውስጣቸው እንዲዘራ ከተስፋ መቁረጥ እንዲወጡ ከድካም እንዲነሱ በኢየሱስ ክርስቶስም ዝም ብሎ ለማድመጥ ሳይሆን ተጽዕኖ ፈጣሪ እንዲሆን ላንተ አሳልፈን ሰጠን። እግዚአብሔር ሆይ ይሄንን ያገዙንን ከዋጀርባ ሆነው የቀረጹትን ፓስተርንም ይሄን ቦታ የፈቀዱንን ሁሉ በስም የተባረኩ ይሁኑ በጌታ በኢየሱስ ስም አሜን። በዮሐንስ ራእይ ምዕራፍ 14 ቁጥር 6 ላይ በምድርም ለሚኖሩ ለሕዝብም ለነገድም ለቋንቋም ለወገንም ሁሉ ይሰብክ ዘንድ የዘላለም ወንጌል ያለው ሌላ መልአክ ከሰማይ መካከል ሲበር አየሁ እንዲል ቅዱስ ቃሉ እንደ ቀደሙት አባቶቻችን የማይለወጠውን ቅዱስ ወንጌል ለፍጥረት ሁሉ ማብሰርን ዓላማው ያደረገው ይህ ቃለ ወንጌል ቲቪ ነው።